ይሄንን ፕሮግራም የሚያዩ ሰዎች ወደ ሆነ አይነት በደንብ ገቢ የሚያመጣላቸው የሆነ አይነት በቃ ስራ ማግኘት የሚፈልጉበትን ቦታ አያውቁትም። እንዴት አድርገው ከስተመር ማምጣት እንዳለባቸው፣ እንዴት አድርገው ማርኬት ማድረግ እንዳለባቸው፣ እንዴት አድርገው መሸጥ እንዳለባቸው አያውቁትም እና ሙያው ኖሯቸው ቁጭ ብለው ግን የሚጠብቁ አሉ። እንዴት ነበረ ማርኬቲንግ የምትሰሩት የነበረው? ወደ ፎቶ መልሳለሁ። ኦኬ ስለዚህ ፎቶግራፈር ለመሆን እዛ ፎቶግራፈር የሆንኩት የመጨረሻው አውትፑት ነው። ከዛ በፊት ብዙ መንገድ ነው የታለፍነው። ስለዚህ አሁን መቀጠር መቻል አለብህ። አሁን ታይሙም መቀጠርም ያበረታታ አይደለም። ብዙም ሞቲቬሽንም ብዙም ንግግር መቀጠርም በጣም ዲስፔክት የሚያደርግ ነው። መቀጠር የራሱ የሆነ ሌሰን አለው እና የራሱ ትምህርት አለው። ጎበዝ ከሆንክ ደግሞ በጣም ጥሩ መማሪያ ቦታ ነው፣ ያውም እየተከፈለ። ስለዚህ በጣም ትልቅ ኦፖርቹኒቲ። ስለዚህ ገበሬ መሆን የምትፈልግ ከሆነ ተቀጥረ መስራት መቻል አለብህ። ጎበዝ ገበሬ ጋር አዎ ረዳቱ ነህ። እውነት እኔ ይሄን እችላለሁ፣ እኔ እውነት እሰራለሁ። ካሜራ ማሞት ፍቅር ፕሮዳክሽን ውስጥ ገብተህ በቃ ኤኒ ፕሮዳክሽን ማኔጀሩ ነህ። እኔ ይሄን እውነት ነው ወይስ መስሎኝ ነው? ፎቶግራፈር መሆን መስሎኝ ነው ወይስ አክቹዋሊ የምፈልገው ይሄን ነው? እዛ ውስጥ ገብተህ ፕሮዳክሽን ውስጥ ገብተህ ፕሮዳክሽን ማናጀሩ ነህ። ላይት ማን ሲጎል ሄደህ ላይት አስተካክለህ ካላበራ ጋፈሩ ሲጥ ኬብልን አስተካክለህ የሆነ ነገር ካላደረክ አንተ አይደለም ለዛ ቦታ አይደለም። ቁጭ ብለህ እንትና የለም ብለህ የምትቀመጥ ከሆነ ታይም አትፍጭ። ደግሞ ሌላ ሞክር። ብዙ ውስብስብ አይደል? የሰውየውንም ጊዜ አታውቅም። አዎ የራስህንም ከማንም በላይ እሱ የተሻለ ሰው ያገኛል አንተ ስትወጣ። እንደውም ጥሩ ነው ለሱ። አንተ ግን አንድ ጊዜ ነው ያለ። ዛሬ በቃ ማክሰኞ ዛሬ ነች። ከዚህ በኋላ ሌላ ማክሰኞ እንጂ ይሄ ማክሰኞ ተመልሶ አይመጣም። ታይም ነው የምታባክኑ። ስለዚህ የምትፈልጉት ነገር ውስጥ ተቀጥራችሁ ለዛ ድርጅት የሆነ ነገር ካላበረከትክ አንተ ድርጅት አይኖርም። አሁን ተቀጥረ የምትሰራበት ካምፓኒ ላይ 100% ሰጥተህ ማሰራ ከሆነ የራስን ካምፓኒ ስትመሰርት 100% ሰጥተህ አሰራ። የንግድ ፍቃዱ ስም ነው የሚዘዋወረው እንጂ ወደ አንተ እንትኑ አይደለም፣ ስራው አይደለም፣ ራሱ ነው። እዛ ጋር ያለህ ባህሪ ነው እዚህ ጋር የሚመጣው። እዛ ጋር ተከራካሪ ተነጫናጪ ምናምን ግራ የገባው ሰው ምናምን ከነበር እዚህ ጋር ስትመጣ ያንኑ ማንነት ነው ይዘህ የምትመጣው። ልክ ነህ ያልከው በጣም መስለ እኔ መጀመሪያ ጋፈርኝ ስገባ ሼልፍ ነው የሰራሁት። በቃ በትክክል አይቀመጥም ነበር። ይሄ ራሴ ሪስፖንሲብል ነው። ስለዚህ ይሄ ማንነት ይሄ ዲሲፕሊን ነው እያደገ አንተም ሲኖር ፋሽኑም ነበር የፈርኒቸር ነበር እንዲሁ ኦርጋናይዝ የማድረግ ፍላጎት ምናምን ነው እንጂ። ስለዚህ አሁን ሙሉ ለሙሉ ወደዚህኛው መጣ። መጀመሪያ ላይ ተቀጥረህ ነበር የምትሰራው፣ የሚያዝህ ሰው ነበረ፣ የሆነ ኃላፊነት ያለው አንተ ሪፖርት የምታደርግለት ወይንም የምትቀበለው ሰው ነበር። አሁን አንተ ከላይ መጣ። መሪ መሆን ትልቁ ቻሌንጅ ምንድን ነው? ሊክ በጣም በተቃራኒው ነው። ሊክ ላይ መሪ የለም። መሪ የለም ማለት ማንም የለም። ሲስተም ነው። ሲስተሙን ገምታችሁ ነው የገባችሁት ወይስ አሁን ያለው ነው? ያኔም ያው አብረው የሚሰሩ ልጆች የሱ ነው ከሚል ሐሳብ እንጂ እኔ ረዳት ነኝ። ኦኬ ከኔ እኮ የተሻለ አናጺው ነው እዛ ቦታ ላይ። እኔ የሱ ረዳት ሹፌርና ማርኬቲንግ ነው የምሰራው። ኦኬ ማርኬቲንግ ሲሰራ ከስተመር ይመጣል። በእኔ በኩል የመጣውን ከስተመር ድሮይንግ አድርጌ ኤክስፕላኔሽን ጨምሬ ለአናጺው ሰጠዋለሁ። ስለዚህ ስቲል እኔ ከሱ በታች ነኝ። ማንም ሲጀመርም ጀምሮ አለቃ የለውም። ስለዚህ አሁንም እኔም ስራዬ ነው አለቃዬ። በስም የማያውቁኝ ብዙ ሰራተኞች አሉ። አሁን ወደ 90 ሰራተኛ አለ። ዋው ትልቅ ነው። ብዙ ሰው ያገኘው አውቀኛው ስገባ ተነስቶ የሚሰራ ሰው ነው አይደል? ማን እንደመጣ ምናምን እንዴት ይሄንን አዳበርከው ማለት ብዙ ሰው የሚፈልገው ስሙን ነው። በጭ እኔ እንዳልኩ በሰላም መኖር ለነገር ትልቁ እኔ የተሻለ ደሞዝተኛ ነኝ። አሁንም በፊት ፕሮዳክሽን ሰራ እንደ መጀመሪያ ኢሹ እኔ ሲያመኝ ደሞዝ የሚያቆም ስራ አለመፍጠር ነው። ያን የፈጠርኩት ስለዚህ ነው የተሻለ ደሞዝተኛ ነኝ እንጂ አሁን ቢያምህም አለኝ ብትልም ይከፈላል። ከዚህ አሁን ከስራ ጋር በተገናኘ
አብሶ ደግሞ ጀምረው ወደ መሀል እየገቡ ስኬል አፕ ለማድረግ ምናምን ሲያስቡ አብዛኛው ካምፓኒዎች ላይ እኔም ፐርሰናሊ እንደዚህ ማገኛቸው ጓደኞቼም አሉ። እኔም ቢዝነስ አለኝ። እንደዚህ ስንሰራ የሚያጋጥመን ነገር አለ ከፕራይስ ጋር በተገናኘ ወይ በጣም ውድ ይሆናል ወይ ርካሽ ይሆናል። ርካሽ ሲሆን ሰው አእምሮ ላይ የሚያስቡት ነገር አለ፣ ጥሩ ምርት አይደለም እንትን አይደለም ምናምን የሚል ነገር። ሲወደድ ደግሞ የሚታወቅ አይነት የሆነ አንደርስታንዲንግ አለ እና ከፕራይሲንግ ጋር ካምፓኒዎች ምን አይነት ሲስተም መጠቀም ይችላሉ? አብሶ ፕሮዳክት ያላቸው እንዴት ወደ ፕራይሲንግ እንዴት ሊያወጡ ይችላሉ? ቤስት የሚባለው ወይ ምንድን ነው? መጀመሪያ አማካይ የሚባለው ዋጋ ብታተርፍም ባታተርፍም አንተ መስራት ነው ያለብህ። ለምሳሌ አሁን ስለሚገርመኝ ነው አንዳንድ ሰዎች ፈርኒቸር ቤት ይከፍቱና ኪችን በካሬ 15 ሺህ ብር ነው። ለምሳሌ የሆነ ሰው መጥቶ 13 ሺህ ብር ስራልኝ ሲል አልሰራም ምናምን፣ ግን ምንም አልሰራም። ከዛ ምንም ገባ ምንም ዋጋ የሌለውና በጣም ተራ ምክንያት ነው። ስለዚህ እየሰራ ሂደህ ነገ 20 ሺህ ሲገባ ፊት የምታደርግበት ታይም ይመጣል። ለሚጀምሩ ሰዎች መክረው በየትኛውም ዋጋ ብቻ አትክሰሩ። ከዛ በፊት አንድ ኤክስፒሪየንስ ልንገርህ። የመጀመሪያ ጊዜ ሰርግ ሰራ ከተማ ላይ 20 ምናምን ሺህ ብር ሲከፈል እኔ 7 ሺህ ብር ነው የሰራሁት። 7 ወጪም የለኝም፣ ለምን ትርፍም የለኝም፣ ኪሳራም የለኝም። በራስህ ነው የምትሰራው። እቃ ምናምን እቃ የኔ አለቃ መጥተው አወሩኝ እና ያወራሁት አለቃ ቢሮ ነው። ከዛ ሄዱ ለምን አልተስማማችሁ ነው ሲለኝ ሙሉ ወጪው 14 ሺህ ብር ነው። 7 ሺህ ብር የሰው 7 ሺህ ብር ፕሪንት ምናምን 7 ሺህ ብር ደግሞ ኢኩዊፕመንት እና የሰው ክፍያ። ከዛ በቃ እኔ ሰውና ኢኩዊፕመንት እኔ እችላለሁ፣ የፕሪንቲንጉን 7 ሺህ ብር ብቻ አስከፍላችኋል። ናይስ ኦኬ አወራቸው፣ ተስማሙ። 4 ተማሞች ናቸው። 6 ወር ባልሞላ ጊዜ የመጨረሻው አንድ 41 ሺህ ብር ነው የሰራሁት። ገባ? ትልቅ ትርፍ ነው። ከዛ ግን የመጀመሪያው ፕሮሰስ እና የመጀመሪያው አንድ መስራት የምትፈልገው ነገር ሰርተ ካላሳየ አንተም ሰርተ ካልሰራ ወዴት እንደሚሄድ አታውቁም። ስለዚህ ፕሮዳክት ላይም ሲመጡ ካምፓኒም ሲሆን አትክሰር። አለመክሰር በራሱ በጣም እድል ስለሆነ ነው። ገባ? ከዛ ውጪ ኤኒ ነገር ግን እየሰራ ሰዎች እያወቁ አንተም ኮንፊደንስ እያደገ የምትፈልገውን ኳሊቲ እየደረስክ ትመጣለህ። ስትሰራ የሆነ ነገር ስትክክል ሳይሆን ሲቀር ስታስተካክል ነገ ጠዋት ሜቢ ከተማ ላይ እኩል ከሚከፈላቸው ልጅ እኩል ልትሆን ትችላለህ። ከዋናው ካሪ አወጣጡም ከሂሳብ አወጣጡም በፊት መስራት የምትችልበትን ኤኒ ሪዝን፣ ምክንያቱ የትኛውም ይሆን ዋናው ግን መስራት ነው። እሱን ቢያተኩሩ በጣም ደስ ይለኛል። ውዱም ከሆነ ዲስፖይንቲንግ ያደርጋቸዋል። ለምሳሌ እኛ ጋር አሁን ውድ ነው። ስለዚህ የሆነ ትንሽ ሚሳሉ ሲሆን በእኛ እንደዛ የተከፈለ ምናምን በጣም ሊከፋቸው ይችላል። አሁን ስራውን መስራት አለ ማለት የትኛውም ስራ ላይ ይሁን ቴክኒካል የሆኑ ነገሮችን መስራት እሱ ራሱን የቻለ አንድ አካል ነው። ከዛ ውጭ ደግሞ ከክላይንት ጋር ስትገናኝ ደግሞ ያለ ኮሚኒኬሽን ደግሞ አለ። አብዛኛው ክላይንት ጋር የሚፈልጉት ነገር አለ። አንድ ደንበኛ ለአንድ ባለሙያ የሆነ ነገር ማሰራት ሲፈልግ የሚያዩት ነገር አለ። አብሶ ደግሞ እንዴት ነው ከትረስት ጋር በተያያዘ ትረስትን ለመጨመር ወይንም ሰዎች እኔ ከሆንኩኝ የሆነ ነገር ምሰራላቸው እነሱ እኔ ላይ እምነት እንዲኖራቸው ምንድነው ማድረግ ያለብኝ? የራሴን ኤክስፒሪየንሶች አንደኛ ስለምትሰራው ነገር በደንብ ማወቅ፣ ብዙ ማወቅ በጣም እኔ ብቻ አውቃለሁ። ፋይናሊ ኪችኑን ሰርተህ ነው የምትወጣው። ሌላ ነገር የለም። ሰውየው ነው የሚጠቀምበት። ስለዚህ እኔ ነኝ የማውቀው ብለህ ልትጣላ አይገባም። ዲስፔክት ልታደርገው አይገባም። ሀሳቦች ምንድን ነው የፈለገው ያ ሰው መስማት መቻል አለብህ አይደል? ይህን ቴብል ነው የምፈልገው ሜትር በሜትር ብለኝ አይ ስታንዳርዱ 2 ሜትር በ90 ምናምን ላይ አይገባም።
የእነሱን ፍላጎት መረዳት፣ የከስተመር ፍላጎት በደንብ መረዳት፣ መስማት መቻል ራሱ ይሄ ብዙ አውቃለሁ ከሚል ስሜት እና እኔ ነኝ ሙያተኛው ከሚል ስሜት እንዳልኩ መጨረሻ ላይ የሚጠቀሙ ሰውየው ነው። ስለዚህ አንተ እውቀት የሆነ ሰው በጭንቅላቱ ያለውን ሀሳብ ተረድተ ወደ መሬት ማውረድ ነው እቃ አድርገህ። ይሄን መስማት መቻል፣ ከስተመር መስማት መቻል። የማይመጣ ነገር ይሄ አይመጣም። ለምሳሌ እኛ ጋር ኤጅ ነው ሁሉም ከርቭ ነገር መስራት አንችልም። ያን የሚሰራ ማሽን የለንም። አንድ ክላይንት የፈለገ ሚሊዮን ብር ይዞ ይመጣ እኔ እንዳለ ከርቭ ነው የምፈልገው ካለ በቃ እኛ አንችልም። ይሄ ገባ በቃ ይሄ ነው መልሳችን። ይሄን መስራት አንችልም። ስለዚህ እኛ በምንፈልገው መንገድ ወይም እኛ በምንችለው መንገድ ከመጣ በጣም ጥሩ ነው። ካልመጣ ግን ማትችለውን ነገር ተቀብለ ለማስደሰት ሞክረ ማስቀየም በጣም የሚያስጠላ ነገር